ሰላም የቻናላችን ተከታታዮች እንደምን አላችሁ? የሰዓቱን መረጃ ይዘንላችሁ መጥተናል። ሲጠበቅ የነበረው የ2018 ሶስተኛው የአእላፋት ዝማሬ መርሃ ግብር በመስቀል አደባባይ እንደሚካሄድ ተገልጿል። የኢትዮጵያው ጃንደረባ ትውልድ ወይም ኢጃት የአእላፋት ሳምንት የተሰኘ አውደ ርዕይና የፎረም መድረክ ከታህሳስ 16 ቀን 2018 ዓ.ም ጀምሮ እስከ ታህሳስ 23 ቀን 2018 ዓ.ም ድረስ በጊዮን ሆቴል ግራውንድስ ላይ ለማከናወን ዝግጅቱን መጨረሱ በሰጠው መግለጫ ላይ የ2018 የሶስተኛው የአእላፋት ዝማሬ መርሃ ግብር ታህሳስ 28 ቀን 2018 ዓ.ም በአዲስ አበባ መስቀል አደባባይ እና በድሬ ለገሃር አደባባይ ከቀኑ 10 ሰዓት ጀምሮ እንደሚካሄድ አሳውቋል። ሙሉ መግለጫውንም እንደሚከተለው እናቀርብላችኋለን። የኢትዮጵያ ጃንደረባ ትውልድ ኢጃት የአእላፋት ሳምንት የተሰኘ አውደ ርዕይና የፎረም መድረክ ከታህሳስ 16 ቀን 2018 ዓ.ም ጀምሮ እስከ ታህሳስ 23 ቀን 2018 ዓ.ም ድረስ በጊዮን ሆቴል ግራውንድስ ላይ ለማከናወን ዝግጅቱን መጨረሱን እነሆ ለምዕመናን ያበስራል ይላል መግለጫው። ይህ ዝግጅት ዋና ዓላማ ያደረገው የኢጃትን ዘርፈ ብዙ አገልግሎት ማሳየት፣ ሌሎች መሰል ማህበራትና በቤተ ክርስቲያን መዋቅር ውስጥ ያሉ አብነት ትምህርት ቤቶች፣ አድባራቶችና ገዳማት ስራዎቻቸውን የሚያቀርቡበት መድረክ መፍጠር፣ ቀደምት የቤተ ክርስቲያኖች ሊቃውንት፣ ደራሲያን፣ ዘማሪያን እና የታሪክ ሰዎች የሚዘከሩበት ዓመታዊ መድረክ ለማዘጋጀት፣ ዓለም አቀፍ ደረጃን የጠበቀ ምሁራን ጥናታዊ ጽሑፎቻቸውን የሚያቀርቡበት፣ ለቤተ ክርስቲያን አገልግሎት በዘላቂነት ታትሞ የሚሰራጭ የአውደ ጥናት መድረክ ለማሰናዳት፣ የህፃናት የገና በዓልን ለማዘጋጀትና በንግድና ፈጠራ ስራ የተሰማሩ ኦርቶዶክሳውያን የሚተዋወቅበት መድረክ ለመፍጠር ነው ይላል መግለጫው። ሐዋርያው ቅዱስ ጳውሎስ በዕብራውያን ምዕራፍ 10 ቁጥር 25 ላይ መሰብሰባችንን አንተው እርስ በርሳችን እንመካከር እንጂ ብሎ እንደጠቀሰው የቤተ ክርስቲያንን ፈተና በህብረት ቆመን ካላለፍነው ሃይማኖታችንን ጠብቀንና አስጠብቀን መሻገር አይቻለንምና ቤተ ክርስቲያናችንንና ምዕመናንን በተለያየ መስክና ሁኔታ ማገልገላችን የግድ ይላል። በመሆኑም በዚያው አውደ ርዕይ የኢጃት 18ቱ ፕሮጀክቶች፣ አገልግሎቶች ዘመኑን በዋጀ ሁኔታ በተግባር ራሳቸውን እንዲገልጹ ከመደረጉም በላይ የሰሜን ወሎ ሀገረ ስብከት ፈለገ አእምሮ ትምህርት ቤት፣ የደብረ ታቦር 4ቱ ጉባኤያት፣ የባህር ዳር ሀገረ ስብከት 4ቱ ጉባኤያት፣ የሰበታ ጌቴሰማኒ ቤተ ደናግል ጥበባት ገዳም፣ የጽርሐ ጽዮን ዘተዋህዶ የሐዋርያት አንድነት ኑሮ ማህበር፣ ደጆች ሳይዘጉ መንፈሳዊ የአገልግሎት ማህበር፣ የሐመረ ብርሃን የብራና መጽሐፍ ስራና ማህበረ ጽዮን ጠቅላላ ማህበር አገልግሎታቸውን ያስተዋውቃሉ ነው የተባለው። ከዚህ በተጨማሪ የ8 ቀኑ አውደ ርዕይና የጃን ፎረም መድረክ የሚከተሉት ዋና ዋና መርሃ ግብሮችና ተሳታፊዎችን የያዘ ነው። አንደኛ፣ በደቡብ ወሎ ሀገረ ስብከት በከላላ ወረዳ የሚገኘው የደብረ ባህሪ አባ ጊዮርጊስ ዘጋስጫና አቡነ በጸሎተ ሚካኤል አንድነት ገዳም ጋር በመተባበር ኢትዮጵያዊው ነባቤ መለኮት በሚል ርዕስ የቅዱስ አባ ጊዮርጊስ ዘጋስጫ 600ኛ ዓመት ያከብራል። የ2018 ዓ.ም የገና መባ ለዚሁ ገዳም እንዲሆን ተወስኗል። ስለሆነም በገዳሙ በኢትዮጵያ ንግድ ባንክ የሂሳብ ቁጥር 10,79,78,98,72 እና በአባይ ባንክ የሂሳብ ቁጥር 287 101 887 155 701 8 ይህንን መባ እንድታስገቡን በዚሁ ጥሪ እናቀርባለን በሚል መግለጫው እንግዲህ አሳውቋል። የገዳሙን እምነት በአውደ ርዕዩ ማግኘት እንደሚቻልም ነው የተገለጸው። ሁለተኛ፣ በአእላፋት ሳምንት አውደ ርዕይና ጃን ፎረም መድረክ ሌላው የሚዘከሩት በበርካታ ጊዜ በማይሽራቸው መጽሐፍት የምናውቃቸው መልአከ ብርሃን አድማሱ ጀንበሬ ናቸው ተብሏል። እርሳቸውና ስራዎቻቸውን አስመልክቶም ጥናታዊ ጽሑፍ እንደሚቀርብ ነው የተገለጸው። ሶስተኛ፣ ዓለም አቀፋዊ የዕቅበት እምነት ተጋድሎ በማድረግ ለኦሪየንታል አብያተ ክርስቲያናት ሁሉ መንፈሳዊ ኩራት የሆነውና በ44ኛው የሰበካ ጠቅላላ መንፈሳዊ ጉባኤ ላይ ቤተ ክርስቲያን እውቅና የሰጠችው ዲያቆን ምህረት በተገኘበት ታኅሳስ 18 ቀን 2018 ዓ.ም በዕቅበተ እምነት አውደ ጥናት ይካሄዳል ተብሏል። ዲፌንዲንግ ዘ አንሸንት ፌዝ የተሰኘው መጽሐፍ በዚህ ቀን ይመረቃል የተባለው በኢጃት አሳታሚነትም ለአንባቢያን በአውደ ርዕዩ ላይ ለሽያጭ ይቀርባል ተብሏል። በአራተኛ ደረጃ ጃን አግናጢዮስ የተሰኘው የኢጃት አንዱ የአገልግሎት ክፍል በአዳጊ ህፃናት ላይ ትኩረት አድርጎ የሚሰራ ሲሆን በየዓመቱ ህፃናት የገና በዓልን በማዘጋጀት አዳጊዎች ስለ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ የልደት
በዓል በቂ እውቀት አግኝተውና በመንፈሳዊ ጨዋታ ተዝናንተው እንዲያከብሩ ያደርጋል ሲል መግለጫው አትቷል። በ2018 ዓ.ም የሚያዘጋጀው ይህ የህፃናት የገና በዓል ከታህሳስ 17 ቀን እስከ ታህሳስ 23 ቀን 2018 ዓ.ም በጊዮን ሆቴል ግራውንድስ ላይ በተለያዩ የስዕልና የፎቶ ኤግዚቢሽንና የፎረም ዝግጅቶች ጋር በማቀናጀት ለማከናወን አቅዷል ሲል መግለጫው አትቷል። ትምህርት ቤቶች በስራ ቀናት ወደ ጊዮን ሆቴል ጉዞ በማዘጋጀት ተማሪዎቻቸው በዚህ ልዩ የህፃናትና የገና በዓል ላይ ተሳታፊ እንዲሆኑ በማድረግ በመንፈሳዊ ጨዋታዎች እውቀት እንዲያገኙና እንዲዝናኑ ማድረግ እንደምትችሉ በመግለጽ እንድትገኙ ጥሪ እናቀርባለን ሲል መግለጫው አትቷል። ከህፃናት አንደበት ምስጋና አዘጋጀህ እንዲል ቅዱስ ዳዊት እንደከዚህ በፊቱ ሁሉ ህፃናት ለተወለደው ንጉስ በንጹህ አንደበታቸው ዝማሬ የሚያቀርቡበት የህፃናት የአላፋት ዝማሬም ይከናወናል የተባለው ወላጆች በጃንደረባው ሚዲያ ለህፃናት የአላፋት ዝማሬ የሚለቀቁ መዝሙሮችን ልጆቻችሁን በማስጠናት እየተዘጋጃችሁ ቆዩን በማለትም አሳውቀዋል። አውደ ርዕዩ ታህሳስ 16 ቀን 2018 ዓ.ም ከቀኑ 10 ሰዓት ላይ በብፁዓን ሊቃነ ጳጳሳት ቡራኬና ጸሎት የሚከፈት ሲሆን ጥሪ የተደረገላቸው የጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ የአዲስ አበባ ሀገረ ስብከት የስራ ኃላፊዎች፣ የአድባራትና ገዳማት አስተዳዳሪዎች፣ ካህናት፣ መምህራን፣ ዘማሪያንና ሌሎች እንግዶችም በዚህ ልዩ የመክፈቻ መርሃ ግብር የሚታደሙ ይሆናል ተብሏል። ከታህሳስ 17 ጀምሮ እስከ ታህሳስ 23 ቀን 2018 ዓ.ም ድረስ ከጠዋቱ 4 ሰዓት ጀምሮ እስከ ምሽት 2 ሰዓት አውደ ርዕዩ ለምዕመናን በአጠቃላይ ክፍት ይሆናል የተባለው። የጃን ፎረም የአውደ ጥናት መርሃ ግብር ዝርዝር የሚከተለውን ይመስላል። ምዕመናን በዚህ መሰረት በየፍላጎትና ምርጫችሁ ተገኝታችሁ ፎረሙን እንድትከታተሉ ጥሪ እናቀርባለን ብሏል መግለጫው። በዚህም እንግዲህ መርሃ ግብሩ ዝርዝሩን ተመልክተናል። አርብ ታህሳስ 17 ቀን 2018 ዓ.ም ከ10 ሰዓት ተኩል እስከ 12 ሰዓት በረዳት ፕሮፌሰር መምህር ዳንኤል ሰይፈ ሚካኤል አባ ጊዮርጊስ ጋስጫን አስመልክቶ ጥናታዊ ጽሑፍ ይቀርባል። በዚሁ ቀን ከምሽቱ 12 ሰዓት እስከ 2 ሰዓት በመምህር ዲያቆን ሄኖክ ኃይሌ አማካኝነት አባ ጊዮርጊስ ዘጋስጫ ላይ ጥናታዊ ጽሑፍ ይቀርባል ተብሏል። በዚህም መሰረት ምዕመናን እየተገኛችሁ ተሳታፊ ሆኖ በሚል መግለጫው እንግዲህ አትቷል ማለት ነው። እንግዲህ ውድ ቻናላችን ተከታታዮች ከቻናላችን ጋር ስለነበራችሁ እናመሰግናለን። በሌላ መረጃ በሌላ ሰዓት እስከምንገናኝ ሰላም።